ምዕራፍ አንድ ነው። ሁለተኛውን ጥናት ነው የምንቀጥለው ዛሬ። ይሄ በቤተ ክርስቲያን የተዘጋጀ ጥናት ስለሆነ ቤተ ክርስቲያን የሰጠችው የጥናቱ ማጠቃለያ አለ። ባለፈው ሳምንት ጊዜ አጥሮን ያላነበብነው እሱም እንድናሰላስልበት የተሰጠንም ጥያቄ አለ። እሱንም አንብቤ ከዛ በኋላ ወደ ዛሬ ጥናታችን እንሄዳለን። እንደማጠቃለያ የሚለው እንደዚህ ነው። በዚህ ክፍል በዋናነት የምናየው ኢየሱስ ከማረጉ በፊት ሐዋርያትን እሱ ከሄደ በኋላ ስለሚጠብቃቸው የትንሣኤ ምስክርነት ማዘጋጀት ነው። ከእርገቱ በኋላ ኢየሱስ በሶስት ነገሮች ላይ አጥብቆ ይሰራ ነበር። በመጀመሪያ መነሳቱን በማያጠራጥር ሁኔታ ማረጋገጥ፣ ሁለተኛ ስለ እግዚአብሔር መንግስት ማስተማር ሲሆን፣ የመጨረሻውና ዋናው ደግሞ አብ ቃል ስለገባው ስለ መንፈስ ቅዱስ ጥምቀት ማዘጋጀት ነበረ ይላል። እነዚህን ዋና ዋና ሐሳቦች ብለን የዘረዘርናቸውን በጥናታችን ላይ ነው እንደማጠቃለያ የተሰጠን እና ልብ እንድንላቸው እንዳንረሳቸው ያስፈልጋል። 40 ቀን ኢምፖርታንት ቀን ነው ብለን ተነጋግረናል። እግዚአብሔር ትልቅ ነገር ሲያደርግ ነው 40 ቀን የሚቆርጠው እና 40 ቀን ነው ይሄንን ነገር ያደረገው። የ40 ቀን ኮንፈረንስ ነው። ሐሳቡ ምስክር አድርጎ ማውጣት ነውና 3 ርዕሶች ነበሩ ብለናል። የእግዚአብሔር መንግስት፣ ትንሣኤውና ተስፋው። እነዚህን 3ቱን ርዕሶች ነበረ ያስተማራቸው እና ለነዚህ ነበር ያዘጋጃቸው። እነዚህን ያው በዝርዝር ተመልክተናቸዋል። ምናልባት ምዕራፍ 1ን ስንጨርስ እንደገና ሪቫይዝ እናረጋቸዋለን። ከዛ ከህይወታችን ጋር እንድናዛምድ የተሰጠን ነገር ምንድነው? የክርስቶስ ምስክር ለመሆን ኃላፊነት እንደተሰጠህና ለዛም የመንፈስ ቅዱስ ኃይል እንደሚያስፈልግህ ተረዳሽ ወይ የሚል ነው። ይህ እንግዲህ ለየራሳችን በውስጣችን የምናሰላስለው ነው። ኃላፊነታችን ምስክር መሆን ነው። ሐዋርያቱን እንደመለሳቸው አክቲቪስት ሊሆኑ ነበር፣ ወደ ምስክር ወደ መሆን ነው የመለሳቸው። እኛ የቤተ ክርስቲያን አክቲቪስት አይደለንም፣ የሆነ ሃይማኖት አክቲቪስት አይደለንም። እኛ የክርስቶስ ምስክሮች ነን። ይሄ ደግሞ በመንፈስ ቅዱስ ኃይል የሚሰራ ስራ ነው። ስለዚህ መንፈስ ቅዱስ ያስፈልገናል የሚለውን ሐሳብ እንድናስታውስ ነው። መንፈስ ቅዱስ ከእግዚአብሔር መንግስት አንጻር፣ ከሕያውነቱ አንጻር፣ እንደገና ከምስክርነት አንጻር ብለን በሰፊው እንዳየን ትዝ ይላችኋል። እነዛን ሐሳቦች ሁሉ እናስታውሳቸው። ዛሬ ጥናት 2ን ነው የምናጠናው። ለጥናቱ ቤተክርስቲያን የሰጠችው ርዕስ ተስፋውን አብረው ሲጠብቁ የሚል ነው። ከሐዋርያት ሥራ ምዕራፍ 1 ከ12 እስከ 26 ያለውን ክፍል አንብበን ወደዚህ ጥናታችን ዛሬ እንሄዳለን። ጌታ እጅግ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 1 ከ12 እስከ 26። ስለዚህ ከ12 እስከ 14 መሰግናለን። ዛሬ የምናጠናው ክፍል ይሄ ክፍል ነው። ይሄን ክፍል ቀረብ ብለን እንመለከተዋለን። ከዚህ ክፍል ጋር አብረን እንድናጠና አንድ ክፍል ላንብብ። ሉቃስ 24 ከ13 እስከ 25 ከ13 እስከ 25። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚሆን ኤማሁስ ወደሚባል መንገድ ይሄዱ ነበር። ስለዚህ ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቅልዮጳ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እርሱም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ከሆነ ዛሬ 3ኛው ቀን ነው አሉት ይላል። እንደገና ሌላ አንድ ክፍል ጨምሬ ላንብብ። ዮሐንስ ወንጌል ምዕራፍ 21 ምዕራፍ 21
ከ1 እስከ 3 ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ቆሞ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲድሞስ የሚሉት ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሁለቱ በአንድነት ነበሩ። ስምዖን ጴጥሮስም አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ከአንተ ጋር እንመጣለን አሉት። ወጥቶም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። እና መጀመሪያ እንዳይ የፈለኩት እነዚህን ኮንትራስቶች እንድናይ ነው። በሐዋርያት ሥራ ምዕራፍ 1 ከ12 እስከ 14 ላይ ያሉትን ሰዎችና በሉቃስ ወንጌል ቅድም ያነበብነው ያሉትን ደቀ መዛሙርት በጣም የተለያዩ ናቸው። ሐሳባቸው፣ ሁሉ ነገራቸው የተለያየ ነው። እና ይሄንን ለውጥ ምንድን ያመጣው? እስቲ ይሄንን ለውጥ ምን አመጣው? እዛ ያሉት ወደ የግል ኑሯቸው ሊሄዱ፣ እነዛም ከኢየሩሳሌም ወጥተው ሊሄዱ ነው። ከኢየሩሳሌም መራቅ ነው። እነዛ ስምዖን ጴጥሮስም አስከትሎ ወደ ዓለም ሊወስዳቸው ነው። በቃ ወደ ድሮ ኑሯችን እንመለስ እያለ ነው። እዚህ ጋር ያሉት ሰዎች ግን ወደ ኢየሩሳሌም የሚመለሱ፣ ጴጥሮስም ወደ እግዚአብሔር ነገር የሚመልስ ጴጥሮስ ነው የምናየው። እና ይሄንን ዲፍረንስ ምን አመጣው? በዚህ በ40 ቀን ምን አመጣው ይሄንን ዲፍረንስ? እስቲ በሱ ላይ እንነጋገር። ግናለን ሁላችሁም እንዳላችሁት ነው። ይሄ ትራንስፎርሜሽን የመጣው ከ40 ቀን በኋላ ነው። በቃ እሱ እንዳውም ከ40 ቀን ትንሽ ቀደም ብሎ ከማድረጉ በፊት ሰዎቹ አሁንም ስለ እስራኤል መንግስት የሚጠይቁ አይነት ሰዎች ነበሩ። ልክ ግን ሲጨረስ ሲጠናቀቅ ነገሩ ሌላ አይነት ሰዎች ሆኑ። ስለዚህ የኢየሱስ ክርስቶስ ትምህርት ነው እንግዲህ ወደዚህ ያመጣቸው ማለት ነው። ግን ምን ነበር ጌታ እያደረገ የነበረው ብለን ስናይ ቅድም ቤዛ አንስተዋለች፣ ትራንስፎርም እያደረጋቸው ነበር። እነዚህ ሰዎች ሁልጊዜ ምድራዊ ነገር ላይ ያሉ ሰዎች ናቸው። ማን ይበልጣል የሚባባሉ፣ በአንዱ በቀኝ አንዱ በግራ የሚሉ፣ ቅድም ሉቃስ ላይ እንዳነበብ ነው እኛ እስራኤልን የሚበጅ እሱ ነበር ብለን ነበር። የሚበጅ የሚሉት እነሱ ሪስቶሬሽን ኦፍ ዘ ኪንግደም ኦፍ እስራኤል ምድራዊ ነበሩ። እነዚህ ሰዎች ምድራዊ እሳቤ ነበር ያላቸው። እና ኢየሱስ ክርስቶስ ልብ ብለን ካየነው መንፈስ ቅዱስ፣ ሕያውነት፣ የእግዚአብሔር መንግስት የሚል ነው ትምህርቱ። ፎከሱ እዛ ላይ ነው። ምንም ይሄ የምድር ነገር የለበትም። መንፈስ ቅዱስ፣ የእግዚአብሔር መንግስት፣ ሕያውነት የሚል ሊፍታፕ የሚያደርግ ወደ ሰማይ የሚያንጠራራ ነገር ነው ያስተማራቸው። እና እያዩት ደግሞ እያረገ ሄደ። ሰማያዊ ሆነ። ወደ ሰማይ የመሄድ ተስፋ፣ የሕያውነት ተስፋ፣ ከሞት ባሻገር ያለ ነገር ውስጣቸው ሳለባቸው። ከዛ የሚመስለው እነዚህ ሰዎች አካውንት በሰማይ ለመክፈት የሚንደረደሩ ሰዎች ነው የሚመስሉት። ምክንያቱም ሄዳችሁ ምስክር ነው የምትሆኑት አላቸው ለኔ። ስለዚህ አካውንታቸው እዚህ ምድር ላይ እንደሌለ ሰማይ ላይ እንደሆነ እየገባቸው የመጣበት ጊዜ ነው። እና ትራንስፎርሜሽናቸው ምንድን ነው? ለውጥ ነው። ይሄ እንትን ነው የሰማይ ሐሳብ፣ የሰማይ ነገር፣ ለሰማይ ለመኖር በአንደኛ ቆሮንቶስ ምዕራፍ 15 እንደሚለው በዚህ ምድር ተስፋ ካደረግነው ኢየሱስ ክርስቶስን ከሰው ሁሉ ይልቅ ምስኪኖች ነን ይላል። እና ሰዎቹ አሁን በሰማያዊው ነገር ነው ተስፋ ነው ያደረገልን፣ ተስፋ ነው የለወጣቸው፣ ተስፋ ነው የተሞሉት። የሕያውነት ተስፋ፣ የመንፈስ ቅዱስ ተስፋ፣ የእግዚአብሔር መንግስት ተስፋ ነው የተሞሉት። እነዚህ ሁሉ ሰማያዊ ነገሮች ናቸው። በፊት ምድራዊ ተስፋ ይዘው ቆዩና ሲከሽፍ ከሸፉ። እነሱም ኢየሱስ ክርስቶስን ለምድራዊ ተስፋ ስለጠበቁት። ግን አሁን ሰማያዊ ተስፋ ውስጥ ገቡ። እና ይሄ በጣም ኢምፖርታንት ነገር ነው ለህይወታችን። በጣም ኢምፖርታንት ትራንስፎርሜሽን ነው። ብዙ ጊዜ ኢየሱስ ክርስቶስን ከምድራዊ ነገር ጋር ነው የምናገናኘው። የተሳካለት እግዚአብሔር የባረከው እንደሆነ፣ እኛም ሲሳካልን ነው እግዚአብሔር የባረከን የሚመስለን። አንዳንድ ነገር ሲጎልብን እንደዛ አይደለንም። ግን አይደለም፣ የኛ ነገር ያለው ሰማይ ላይ ነው። ዕብራውያን ላይ እንደሚለው
ተስፋችንን በዚህ ምድር ላይ ካደረግነው የማይነቃነቅ ተስፋ አይደለም፣ የሚነቃነቅ ተስፋ ነው። ይነቃነቅብናል፣ አንዳንድ ጊዜ ይነቃነቅብናል። ስለዚህ የማይነቃነቅ ተስፋ የሚኖረው ወደ ውስጠኛው መቅደስ የገባ እንደሆነ ነው። ተስፋችን ወደ ውስጠኛው መቅደስ የገባ እንደሆነ ነው። እሱን ክፍል ላንብብላችሁ። ዕብራውያን 6 ላይ እንደዚህ ይለናል። እግዚአብሔር በሰጠው ጊዜ በእውነት የባረኩ ባርካለሁ እያበዛውም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጥ ይበላሉና ለማስረዳትም የሆነ የመሐላ ምልክት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ስለኛ ቀዳሚ ሆኖ ገባ ይለናል። ይሄ ተስፋ ይላል እንደ ነፍስ መልህቅ ነው። ምንም በቃ አንከር የሚያረገን ነገር ነው። አንከር የሚያረገን ነገር ነው። መልህቁን ፎሎ ስናደርገው ደግሞ የት ነው የሚገባው? ቅድስተ ቅዱሳን ውስጥ ይገባል። እዛ ውስጥ ስንከተል ደግሞ ኢየሱስ ክርስቶስ ቀድሞ ገብቶ እናገኘዋለን ይላል እና የማይነቃነቅ ተስፋ ነው የሚኖረን ማለት ነው። ስለዚህ እነዚህ ሰዎች የሆነላቸው የሚመስለኝ በክርስቶስ ኢየሱስ ትምህርት ባዩት ነገር፣ በተስፋው በተሰጣቸው የመንፈስ ቅዱስ ተስፋ ምክንያት የሰማይ ተስፋ፣ የሕያውነት ተስፋ፣ ወደ እግዚአብሔር ጋር የመሄድ ተስፋ፣ መንፈስ ቅዱስን የመቀበል ተስፋ፣ መስክረው በሰማይ አካውንት የማድረግ ተስፋና ፍጹም ሰማያዊ የሆነ እይታ ውስጥ ገብተዋል እና ይሄ በጣም የሚያንደረድር ነገር ነው። በሚቀጥለው ጥያቄ እናየዋለን እንዴት አይነት ለውጥ እንዳመጣባቸው ደግሞ ተስፋውን ሲጠብቁ። ስለዚህ ከዚህ የምንማረው ነገር ምንድን ነው? መንፈሳዊ ክርስቶስ ኢየሱስን ለሰማይ ተስፋ ማድረግ፣ ለሰማይ ብቻ ተስፋ ማድረግ ሌላው ተጨማሪ ነገር ነው። ልባችንን ወደ ሰማይ ነገር ማድረግ፣ ክርስቶስ በእግዚአብሔር ቀኝ ባለበት በላይ ያለውን አስቡ እንደሚለው ቆላስይስ ምዕራፍ 3 በላይ ያለበት በእግዚአብሔር ቀኝ ባለበት በላይ ያለውን አስቡ እንደሚለው በምድር ያለውን አይደለም። እንደዛ አይነት ተስፋ ሲኖር በጣም አንከር ያረግን ማንንቀሳቀስ እንሆናለን ማለት ነው። እግዚአብሔር እናመሰግናለን። ሁለተኛው ጥያቄያችን ደግሞ ተስፋ ጠብቁ ብሏቸው ሄደ ጌታ። ተስፋ ጠብቁ። ይቅርታ ስካኒንግ ጥያቄ አላየንም፣ ረስቼው። እሺ ግድ የለም ምንም አይደለም። ተስፋ ጠብቁ ብሏቸው ሄደ። እነሱ ደግሞ የጠበቁበት መንገድ አለና እስቲ እነሱ የጠበቁበትን መንገድ እንዴት ነው የጠበቁት? ተስፋውን እንዴት ነው እየጠበቁ ያሉት ተስፋውን የሚለውን ዲስከስ እናድርግ እስቲ። እጅ አጣጥፎ መጠበቅ ይመስላል አይደል? በቃ ዝም ብሎ ቁጭ ማለት እንደዛ ይመስላል። ግን እነሱ እንደዛ አልነበሩምና ምን አደረጉ? እንዴት ነው ተስፋውን የጠበቁት? ከዚህስ ምን እንማራለን? ሰግናለን። ጌታ የተባረከ ይሁን። እንዳላችሁት ነው፣ ሰመራይዝ ብቻ ነው የማደርገው። ቁጥር 12 ላይ በዚያን ጊዜ ይላል። በዚያን ጊዜ ይላል። ወዲያው መላእክቶቹ ሲናገሯቸው ማለት ነው። ምን ትሰራላችሁ ቆማችሁ? ደስ ይላል፣ እዛው ቢቆም ደስ ይላል። ኢየሱስ ክርስቶስ ያረገበት ጋር ቢቆም ነው። ግን በዚያን ጊዜ ይላል እና ይሄ ቅድም አንዳችሁ አንስታችሁታል። በፍጥነት ወዲያውኑ ለመታዘዝ የእግዚአብሔርን ነገር ልክ ለአብርሃም እንደተጻፈለት አብርሃምም ማልዶ ተነሳ ይላል። ልጅህን ረድ ሲባል በፍጥነት ለጌታ ነገር ለመታዘዝ በፍጥነት ወደ እንትኑ ለመግባት እንደፈለጉ ነው። ወደ እግዚአብሔር ሐሳብ ለመግባት ሲፈልጉ እናያቸዋለን። እሱ ብቻ ሳይሆን ቀጥሎ የሚያደርጉትንም ጨምረን ስናየው ደግሞ በተስፋው ላይ እምነት ነበራቸው።
ጌታ ባለው ነገር ላይ። ስለዚህ ያላቸውን ሁሉ ለማድረግ ጊዜ አልወሰዱም። ስለዚህ ይሄ የሚያሳየን እምነት እንደነበራቸው ነው። እምነት ያስፈልጋል። ጌታን መታዘዝ ወዲያው እንደገና እምነት ያስፈልጋል። ቀጥሎ ምን ይላል? ደብረ ዘይት ነበሩ እነሱ። ደብረ ዘይት ነበሩ። ደብረ ዘይት ጌታ ያረገበት ቦታ ነው። ደስ የሚል ነገር ነው። ታምር ያዩበት ቦታ ነው። ትዝ ይላችኋል እነ ጴጥሮስ ያሉትን እዛ ተራራ ላይ ደብረ ታቦር ተራራ ላይ ጌታ ሲገለጥላቸው ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ አንድ ለአንተ አንድ ለኤልያስ ምናምን እንስራ ብለው ሲሉት እናያለን። የሰው ፍላጎት ነው፣ የሰው ኖሽን ነው። የእግዚአብሔር ድምፅ ግን ምን አላቸው? የምወደው ልጅ እሱ ነው፣ እርሱን ስሙት። ሲታይ ያ ኤሪያ ነው ከእግዚአብሔር ጋር መቆያ የሚመስለው ያ ተራራ ግን አይደለም። የተነገረው ያለው እግዚአብሔር ሐሳቡ ያለበት ቦታ ነው የምንፈለገው። ስለዚህ ጌታ ያለው ኢየሩሳሌም ነው ያላቸው። ስለዚህ ደብረ ዘይት ደግሞ ምንድነው? ቅርብ ነው። የአንድ የሰንበት መንገድ ነው። ቅድም ቤዛ ብለዋል። የሰንበት መንገድ ማለት ግማሽ ማይል አካባቢ ነው። በሰንበት ሰው የሚሄድበት እንደማለት ነው። ለሰንበት የተፈቀደ ርቀት ማለት ነው። ኢየሩሳሌምም ደብረ ዘይትም ያው ነው ማለት ይቻላል። ግን የተባለው ኢየሩሳሌም ነው። ስለዚህ ቶሎ ብለው ተመልሰው ወደ ኢየሩሳሌም ገቡ። እንዳውም ይባስ ብለው ሲያጠናክሩት ምን አደረጉ? አንድ ኢየሩሳሌም ብቻ ለመውጣት ሳይሆን አንድ ቤት እንኑር አሉ። አንድ ቤት ኑሮ አላላቸውም ጌታ። ግን እነዚህ በሙሉ በአንድ ቤት ተሰበሰቡ ይላል። ወደሚኖሩበት ሰገነት ወጡ ነው የሚለው። ይገርመኛል በጣም። እኔ ሞር አጥብቀው የእግዚአብሔርን ነገር ከመፈለጋቸው የተነሳ ከሱ ካላቸው አንድ እርምጃ ጨምረው ነው ያደረጉት። ኢየሩሳሌም ነው ያልከን፣ አብረን ደግሞ እንኖራለን አሉ። ከዛ በኋላ ቅድም እንዳላችሁት የሰዎች ስም ዝር ተዘርዝሯል። መጽሐፍ ቅዱስ አንዳንድ ነገር ሲያደርግ ያለ ፐርፐዝ አይደለም፣ ምክንያት አለው። እንድናያቸው ነው ሰዎቹን። በጣም ዲፍረንት የሆኑ ሰዎች፣ ማን ይበልጣል የሚሉ እርስ በርስ የሚጣሉ ሰዎች ናቸው። እነዛው ሰዎች ናቸው። ዝርዝራቸው ተገልጾልናል። እና ቅድም ቤዙም እንዳለችው የተለያዩም ጾታ ያላቸው ናቸው። ወንዶችም ሴቶችም አሉ። ለክርስቶስ የሚቀርቡም አሉ። ወንድሞች አሉ፣ እናት አለች። እና እነዚህ ዳይቨርሲፋይድ የሆነ እንትን ያላቸው ናቸው። ግን ሁሉም በአንድ ልብ ሆኑ። ምንድነው አንድ ልብ ያደረጋቸው ብለን እንትን ስንል አንድ ጎል ነበራቸው፣ መንፈስ ቅዱስ። ጥማታቸው መንፈስ ቅዱስ ነው፣ ተስፋው ነው። እኔ የጸሎት ርዕሳቸውም እሱ ነው የሚመስለኝ። አንድ የጸሎት ርዕስ አንድ ልብ አድርጓቸዋል። መንፈስ ቅዱስ ናልን የሚል ነገር ነበረ። እና መንፈስ ቅዱስ በአንድ ልብ ነው የሚጠበቀው። ሁሉም በአንድነት አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላልና በአንድ ልብ ነው። ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ የሚለምነው እሱ ነው። በአንድ ሐሳብ፣ በአንድ ልብ፣ በአንድ ነገር ሁኑልኝ እያለ ይለምናል። እነዚህ ዳይቨርሲፋይድ የሆኑ ሰዎች። ትንሽ ከማርያም ሕይወት ደግሞ ስንመለከት ሁለት ነገሮች ይገርሙኛል ከማርያም ሕይወት። አንደኛው ነገር መንፈስ ቅዱስ እኮ ጸልሏታል። በፊት ጸልሎ ከውስጧ ፍሬ አውጥቷል። መንፈስ ቅዱስ ወርዶባት ከውስጧ ፍሬ አውጥቷል። እሷ እግሯ ሲረግጥ ጽንስ እኮ መንፈስ ቅዱስ ተሞልቷል እና ዘሏል በማህፀን ውስጥ። ሰዎች በመንፈስ ቅዱስ ተሞልተው ትንቢት ተናግረዋል። ዛሬ መንፈስ ቅዱስ ለምን ያስፈልጋታል? እሱ አያችሁ፣ መንፈስ ቅዱስ የአንድ ቀን አይደለም፣ ሁሌ የምንሞላው። አንዴ ሰርቶብን፣ አንዴ ፍሬ አፍርተን፣ አንዴ ነገር ለውጠን፣ አንዴ ሰዎች ባርከን፣ አንዴ ለሰዎች ኢምፓርቴሽን አምጥተን የሚቆም ነገር አይደለም። መንፈስ ቅዱስ የሚያስፈልግ ነው፣ ሁል ጊዜ የሚያስፈልግ ነገር ነው። ሁለተኛ ሌቭሏ ነው የሚገርመኝ። በቃ ሌቭሏ ትልቅ ነው። የጌታችን እናት ናት። ግን with humble heart ነው መንፈስ ቅዱስ የሚጠበቀው። እነዚህ ሁሉ አሉ። ከነዚህ ሁሉ ጋራ አሳጥማጅ ምናምኖች ናቸው። ከነሱ ሁሉ ጋራ በተዋረደ ልብ ትጸልይ ነበር። መንፈስ ቅዱስ እንዲህ ያለውን ልብ
ይፈልጋል። መንፈስ ቅዱስ እንዲህ ያለውን ልብ ይፈልጋል። ሶስተኛ ነገር የሚገርመኝ ለምን ፈለገችው መንፈስ ቅዱስ? ለምን ፈለገችው መንፈስ ቅዱስ ስንል ሲያስተምር ሰምተዋለች። የሚያስተምረው ምን እያለ ነው? መንፈስ ቅዱስ ይመጣና ምስክር ያረጋችኋል ነው ያላቸው። ማርያም ለልጇ ምስክር መሆን ትፈልግ ነበር። ለልጇ ምስክር መሆን ይጠማት ነበር። መንፈስ ቅዱስ ወርዶባት ምስክር መሆን ነው የምትፈልገው። ማርያም ስለሆነች ምስክር መሆን አትችልም። አዎ ወልዳዋለች፣ አሳድገዋለች። እስከ 12 ዓመቱ ቢያንስ አብሯት ነበር። የሚበቃ ትንሽ ታሪክ ሊኖራት ይችላል። ግን በቂ አይደለም። መንፈስ ቅዱስ ያስፈልጋታል። ስለዚህ ምስክር ለመሆን ለልጇ ምስክር ለመሆን ነው የምትፈልገው እና ከዚህም በኋላ ስለሷ ብዙ የተጻፈ ነገር የለውም። ምክንያቱም she died while she is a witness to her son ነው የሞተችው እንጂ ስለ ራሷ ስትናገር አልሞተችም። የኛ ያለን ነገር ምንም አይጠቅምም። በመንፈስ ቅዱስ ሆነን ለሱ ምስክር መሆን ነው። ለዚህ ነው ሐዋርያው ጳውሎስ ይሄንንም ትቼዋለሁ ለኔ እንትን የሆነው ረብ የሆነውን ነገር ሁሉ እንደ ጉድፍ ቆጥሬዋለሁ ብሎ ሲንቀው የምናየው እና የሱ ምስክር መሆን ፈለገች። ወንድሞቹም ሳይቀሩ ወንድሞቹም ይላል እዚህ ጋር ተጠቅሰዋል። እነሱም የሱ ምስክር ነው መሆን የፈለጉት። የጌታ ወንድሞች ምናምን እየተባሉ እንዲሳለሙ ስዕል እንዲሳልላቸው አይደለም፣ ምስክር መሆን የፈለጉት። ምክንያቱም መንፈሱን ሲጠሙ ሲፈልጉ አብረው እናያቸዋለን። ስለዚህ ይሄ የሚገርም ነገር ነው። ሶስተኛ ቅድም እንዳልነው በጸሎት ነው። እኔ ይገርሙኛል። አሁን እነዚህ ሰዎች ኮንስታንትሊ ፕሬይ ያደረጉ ነበር ይላል። ኮንስታንትሊ እየተሰበሰቡ አብረው ትንሽ ወረድ ብለን ስናየው 120 ነበሩ ይላል። 120 ነበሩ እና አብረው ይጸልዩ ነበር ኮንስታንትሊ። እነዚህ እኮ ኢየሱስ ክርስቶስ የጸሎት መሪ ሆኖ መጸለይ ያልቻሉ ሰዎች ናቸው። 1 ሰዓት ከኔ ጋር መትጋት አቃታችሁ ያለ አዘን ያለባቸው ሰዎች ናቸው። አሁን ግን እንዴት ነው የመንፈስ ቅዱስ ጠረኑ ነው እኮ ገና አልመጣም። በፊት በእርግጥ እፍ ብሎባቸው ትንሽ ተሞልተዋል በዮሐንስ ወንጌል ምዕራፍ 21 ላይ። ግን አሁን እንደው የሚመስለኝ ጠረኑ በቃ ሊመጣ ነው። መንፈስ ቅዱስ ጠረኑ ሳይለውጣቸው አይቀርም። ሽታው፣ መዓዛው መንፈስ ቅዱስ ሊመጣ ነው የሚለው ነገር ኢየሱስ ካፉ ያወጣው ሄዷል እሱ አሁን ለምኖ ይልክልናል የሚለው ይሄ ጠረን ለውጧቸዋል። የመንፈስ ቅዱስን የማግኘት ተስፋ ትራንስፎርም ያደረጋቸው ነው የሚመስለኝ። እና አሁን ፎርጌት ይሄ መጣላት፣ ፎርጌት ይሄ ማን ከማን ይበልጣል፣ ፎርጌት ሌላ ነገር፣ ይሄ እንደዚህ መታየት መታወቅ ምናምን ድምጥ ማጡ ይጥፋ። አሁን ወደ መንፈስ ቅዱስ፣ አሁን ወደሱ ብለው ሲለምኑ እናያቸዋለን። ከዛ የሚገርም ሶስተኛ ነገር በቁጥር 15 ላይ መጸለይ ብቻ ሳይሆን ቃሉ ላይ ሰዓት ሲያሳልፉ እናያቸዋለን። ቃሉን ይመረምሩ ነበር። ሰርከምስታንሳቸውን ከቃሉ ጋር ለማገናኘት ይሞክሩ ነበር እና ስለዛ ነው ስለ ይሁዳ ነገር ሪኮግናይዝ ያደረጉት። ስለዚህ እነዚህ ሰዎች ሲጠብቁ አንደኛ ነገር በመታዘዝና በእምነት ነበረ። በፍጥነትም ነበረው። ቶሎ ለጌታ ራሳቸው በማስገዛት መታዘዛቸውን ወደ ኢየሩሳሌም በመመለስ እነሱ ከሚሉት ቦታ ይልቅ ደስ ከሚላቸው ቦታ ይልቅ ወደ ኢየሩሳሌም በመመለስ ሲያደርጉት እናያለን። እንዳውም አብዝተው አንድ ላይ እንኑር እስቲ ብለው የበለጠ ከኢየሩሳሌምም ወደ አንድ ቤት ሲያጠቡት እናያለን። ከዛ በአንድ ልብ ሆነው ሲገናኙ እናያቸዋለን። ከዛ እንዴት ባለ በማርያም ህይወት ደግሞ እንዴት ባለ ሀምብል ህይወት ውስጥ ሁልጊዜ ይሄ ነገር እንደሚያስፈልገን ምስክር መሆን እንደወደደች እሷ እንኳን የምታወራው ታሪክ ያላት ሴት እሷ እንኳን ምስክር ልትሆን ስትፈልግ ወንድሞቹ ምስክር ሊሆን ሲፈልጉ እናያለን። ከዛ ደግሞ ቃሉን እየመረመሩ ሲጠብቁ እናያለን። ስለዚህ በእነዚህ ሐሳቦች ነው
የእግዚአብሔር መንፈስ መጠበቅ ያለብን ለራሳችንም በቃ በእነዚህ ሐሳቦች ነው። እንዲሁ ሳስበው ሁልጊዜ የማስበው ነገር ነው። እኔ ጸሎት በቃ የሪቫይቫል እናት ወይም አባት በሉት ከሁለት አንዱን ጸሎት ነው ሪቫይቫልን የሚወልደው። ጸሎት የሪቫይቫል አባት ወይም እናት ነው እና ዝም ብሎ ጸሎት ከሌለ ሪቫይቫል አይመጣም። ሰዎች በጸሎት የጸሎት እንቅስቃሴ ከተጀመረ አንድ ነገር እንደሚወለድ ግልጽ ነው። ይህም ክፍል እሱን ነው የሚያሳየን። ጸሎት ነው የሚወልደው። ተስፋ በጸሎት ነው የሚወለደው። አንድ ልቡ የሚጠቅመው ለመጸለይ ነው፣ በአንድ ነገር ለመጸለይ ነው። ግን የሚወለደው ምክንያቱም ጌታ ብሏል ለሚለምኑት ለሚወዳቸው ምርጦቹ መንፈሱን እንዴት አብልጦ አይሰጣቸው። ስንለምን የእግዚአብሔር ዋና አጀንዳ መንፈሱን መስጠት ነው። መንፈሱን ሲሰጥ ሌላ ሁሉ መልስ ያገኛል። ሁሉ የአገልግሎት ጥያቄ ምን ጥያቄ መልስ ያገኛል። እና ሪቫይቫል ሊነሳ ነው ሲሉኝ እኔ ሁልጊዜ የምለው ጸሎቱ የት አለ ነው። ጸሎቱ ከሌለ እንደ ምኞት ነው የሚመስለኝ፣ ምኞት ነው እንጂ ተስፋውን አናዋልደው። ስለዚህ የእግዚአብሔርን መንፈስ በዚህ ሐሳብ መጠበቅ አለብን። ቃሉ ውስጥ ሆነን በመጸለይ በአንድ ልብ በትህትና የሚለንን በመስማት ሐሳቡን በመፈለግ በዚህ ውስጥ የእግዚአብሔርን መንፈስ የምናገኘው ይመስለኛል። ጌታ ይባርካችሁ። ሰዓታችን አልቋል። ወደ ማርቲ